ሰላም ውድ አድማጮቻችን፣ ይሄ የስፖርት ነው። ታዲያ በአዳዲስ ሀሳቦች ተመልሼ መጥቻለሁ። ዛሬ አርሰናል ላይ እናተኩራለን። አርሰናል መድፈኞቹ የማይክል አርቴታ ስብስብ ባለፈው ሳምንት በአንድ ሳምንት ውስጥ ምንም ጎል ሳይቆጠርባቸው አልፏል። ወደ ኤለን ሮድ አቀኑ። ኤለን ሮድ ላይ ተጠባቂውን የዳንኤል ፋርከን ሊድስ በጥሩ ፐርፎርማንስ በጥሩ ብቃት 4-0 ማሸነፍ ቻሉ። በኤምሬትስ ቸልሲን በካራባኦ ካፕ ገጥመው 1-0 በተጠናቀቀው ደቂቃ ላይ በተቆጠረ ጎል አሸነፉ። ተጠባቂ የነበረው የሰንደርላንዱን ጨዋታ በጥሩ ፐርፎርማንስ 3-0 ማሸነፍ ቻሉ። ሶስቱን ጨዋታዎች እነዚህን ጨዋታዎች በሙሉ ምን ያገናኛቸዋል ብላችሁ ስታዩ ይህ ስብስብ የማይክል አርቴታ በኋላ ነው ውጤቶቹ የመጡት። ያም ምን አይነት ታክቲክ ነው? አንደኛ አርሰናል ከ10 ቁጥር ሚና ከሚጫወቱ ተጫዋቾቹ በእነዚህ ጨዋታዎች ውስጥ ሊመርጥ የሞከረው ሃቨርትዝንና እንዲሁም ደግሞ አብሮት የተጫወተው ደግሞ የቸልሲውን ጨዋታ ኤዜ ነበረ። ኤዜና ሃቨርትዝ ነው እየተቀያየሩ ያሉት። ነገር ግን ማርቲን ኦዴጋርድ የለም። እዚህ ጋር ልብ ልትሉት የሚጠበቀው ሀሳብ ማለት ነው። ታዲያ አርሰናል ያለ ኦዴጋርድ በሚጫወትባቸው ጊዜያቶች ዘንድሮ ውጤታማ ሆኗል። ኦዴጋርድ ሲመጣ የውጤቶች የእሱ ብቻ ሰበብ ማድረግ አይቻልም። ነገር ግን እንደ ቅርጽ ስታዩት አርሰናል ያለ ኦዴጋርድ ሲሰለፍ 4-4-2 የሚመስል በተለምዶ ለምሳሌ የሰንደርላንዱ ጨዋታ ላይ አቨሬጅ ፖዚሽናቸውን የተጫዋቾቹ ጨዋታው ከተጠናቀቀ በኋላ በምን የሜዳ ክፍል ላይ ነክተው እንደነበር ስታዩ በሚገርም ሁኔታ ሃቨርትዝ፣ ሄሱስ ኦልሞስት ሁለቱም የ10 ቁጥር ሚና ይዙና ትሮሳርድና ማዱዌኬ ናቸው ወደፊት ያጠቁት 4-4-2ቱን ፎርም ሲያደርጉት ማለት ነው። ስለዚህ ሚድፊልዱን የአማካይ መስመሩ ላይ ኦቨርሎድ አድርገው ሁለቱን መስመሮች ለማስከፈት ሙከራዎችን አድርገዋልና ያ ደግሞ በአምስት ተከላካይ ላይ የሚመጣ ቡድን ሁለቱን መስመሮች አርሰናል ከተከላካይ መስመሩ ላይ የሚመጣ ኦቨርላፕ የሚያደርግ የመስመር ተጫዋች ስለሌለው ይህንን ሁለቱን መስመሮችን ለጥጦ ለመያዝና ከሳጥን ውጭ ሹቶችን ለማድረግ ስፔሶችን እንዲፈልግ ያደርገዋል። ነገር ግን ይሄ 4-4-2 ቀጥታ 4-4-2 የሚባል ሳይሆን ሳሊባና ገብርኤል ሁለቱ የማል ተከላካይ ይሆናሉ። ከኋላ ለቀው የማይወጡ ሁለቱን መስመሮችና የማል ተከላካዩን ቦታ ሽፋን ለመስጠት መሀል ላይ ሁለቱ የአማካይ መስመሮች አሉ። እነማን ማለት ነው? ዲክላን ራይስ እንዲሁም ደግሞ ዙቢሜንዲ በመስመር ቲምበርና ካላፊዮሪ። ከነሱ ፊት ሃቨርትዝ እና ሄሱስ በጣም ያጠቁት ወደፊት የተጠጉት ግን ሁለቱ ትሮሳርድ እና ማዱዌኬ ነው የሚሆኑት። ይህ ሀሳብ እንግዲህ በጣም የሚደነቅ ሀሳብ ሆኖ አርሰናል በእነዚህ አይነት አጨዋወቶች ውጤታማ ሆኗል። አርሰናል ይህንን ነገር አሁን አዲስ አይደለም ሲተገብረው። አርሰናሎች በ2023-2024 ሲዝን በተለይ ሃቨርትዝን በአጥቂ መስመር ተጠቅመው በውድድር ዓመቱ በ19 ጨዋታዎች 18ቱን ጨዋታዎች ሽንፈት ሳያስተናግዱ በቪላ አንዴ ሽንፈት እንዲሁም በማንቸስተር ሲቲ ታር ላይ አቻ ከወጡ በኋላ ዋንጫውን የተቀሙበት ዓመት በምርጥ ፐርፎርማንስ ሲቀጥሉ የዛ ቡድን ስብስብ ውስጥ አጨዋወት ስታይሉ የኦዴጋርድና ሃቨርትዝ ይህንን የ10 ቁጥር የሚመስልና በማርቲኔሊና ሳካ ቡድኑ ጠጋ ብሎ እንዲያጠቃ የመረጡበት ጊዜያቸው ወቅቶች ነበሩ። ከዚህ ወቅት ጋር ምን ያመሳስሏል? ብዙ ጎሎችን ያስቆጥሩ ነበር። በተከታታይ ጨዋታዎችን ያሸንፉ ነበር። ለምሳሌ በጣም የሚነሳው ጨዋታ አለ አይደለም? ጆርጂኒዮና ራይስን በመሃል አድርጎ ራይስና ዙቢሜንዲ የፈጠሩትን ሃቨርትዝ ወደ ኦዴጋርድ ያደርግና ማርቲኔሊና ሳካን አድርገው አርሰናል በኤምሬትስ ያንን የኤርገን ክሎፕ ሊቨርፑል ማሸነፍ ችሎ ነበር 3-1። ታዲያ አሁን በድጋሚ ያንን አሰላለፍ እያመጡት ይመስላሉ። ውጤታማነታቸው ጥሩ ፐርፎርማንስ ነው። ነገር ግን ሌላ ቁጥራዊ መረጃን ደግሞ እናንሳ። አርሰናል ዘንድሮ በጣም ጥሩ ፐርፎርም ያደረገባቸው የጥቅምት ወርና የህዳር ወር ጨዋታዎች ነበሩ። ታዲያ ጥቅምትና ህዳር ላይ ምን ተፈጠረ ብላችሁ ስለ አርሰናል በምታዩበት ጊዜ ኖቲንጋም ፎረስትን 3-0፣ አትሌቲክ ክለብን 2-0 ከዛ ከማንቸስተር ሲቲ ጋር አቻ ወጣ። በሴፕቴምበር ወር ማለት ነው። በኒውካስትልን ከሜዳ ውጭ 2-1 አሸነፈ። ከዛ በመቀጠል ግን በኦክቶበር ያጋጠሙትን 6 ጨዋታዎች በምታዩበት ጊዜ ኦሎምፒያኮስን 2-0፣ ዌስትሃምን 2-0፣ ፉልሃምን 1-0፣ አትሌቲኮ ማድሪድን 4-0፣ ክሪስታል ፓላስን 1-0 እንዲሁም ደግሞ ብራይተንን በካራባኦ ካፕ 2-0 አሸነፈ። ታዲያ አርሰናል ህዳር ወርም ሲገባ በርንሌን ከሜዳ ውጭ 2-0፣ ስላቪያ ፕራግ በመሄድ 3-0፣ የሰንደርላንድ ጨዋታ ላይ ነው ጎል የተቆጠረበት 2-2 የተለያዩት። እነዚህ ጨዋታዎች ላይ ምን የተለየ ነገር ነበረ ብላችሁ ካያችሁ አርሰናል በዮኮሬስና ሲያጠቃ የነበረው በዮኮሬስና በኤዜ ነበረ። ዮኮሬስና ኤዜ ደግሞ ይህንን ሚና በሚገባ የተከበሩበት ጨዋታዎች ነበሩ። አርሰናል በከፍተኛ ብልጫ የወሰዱበት። የአርሰናል ችግር የሚመጣው ያንን ከሰንደርላንድ ጨዋታ በኋላ ቶተናምን አሸነፉ በጥሩ ፐርፎርማንስ፣ ባየር ሙኒክን አሸነፉ።
ቸልሲው ጨዋታ በኋላ ግን ከቸልሲው ጨዋታ አንስቶ ዲሴምበርና ጃንዋሪ ላይ መድፈኞቹ ተቸገሩ። ብሬንፎርድን አሸነፉ፣ በቪላ ተሸነፉ፣ ክለብ ብሩዥን አሸነፉ፣ በወልቭስን አሸነፉ፣ ኤቨርተንን አሸነፉ። ከዛ በካራባኦ ካፕ አሁንም ከፓላስ ጋር አንዳቸው ወጡ፣ ብራይተንን አሸነፉ፣ አስቶን ቪላን አሸነፉ። ነገር ግን በእነዚህ ሂደቶች ውስጥ ካያችሁ የአርሰናል የመከላከል ቅርጽ ውጤታማ አልነበረ። ጎሎችን ያስተናግድ ነበር። በተለይ ደግሞ የሳሊባና ገብርኤል መጎዳት፣ ከዛም ውጭ ደግሞ አርሰናል ለማጥቃትም ለመከላከልም ሚና ያለው ጎሎችን የማስቆጠር ችግር ይታይበት ነበር። ታዲያ አርሰናል ወደ እነዛ ሳምንታት ወደ ጥሩ ፐርፎርማንሶቹ ጥቅምትና ህዳር ላይ ወዳሳየው ብቃት እየተመለሰ ያለ አይመስላችሁም ወይ? በጥሩ ፐርፎርማንስ በጥሩ ውጤታማነቱን አሁን ያለፉትን 3 ጨዋታዎች ኦን ታርጌቱን እየቀነሱ ነው። ቸልሲ ጨዋታ ላይ አንድ ኦን ታርጌት ነው የነበረው። የሊድሱ ጨዋታ ላይ በሚገባ መከላከል ችሏል። አሁን ሰንደርላንድ ያደረገው ጨዋታም ሰንደርላንድ ጠንከር ያሉ ሙከራዎች እንዳያደርጉ አርሰናሎች በሚገባ ማድረግ ችለው ነበር። ታዲያ እዚህ ጋር ሌላ ሊነሳ የሚጠበቀው ሀሳብ እንግዲህ አርሰናል ዮኮሬስና ኤዜን በኤዜ ቦታ ሀቨርትዝን አድርገው ሀቨርትዝና ዮኮሬስን እንዲሁም ደግሞ ሄሱስንም ቢጠቀም ከኦዴጋርድ በተሻለ ኦዴጋርድ ወደፊት በሚያጠቃበት ወቅት ስፔሶችን ከመተው ይልቅ ወደኋላ ማፈግፈግና ኳሱን መመስረት ስለሚፈልግ የአርሰናል ፕረስ ያንሳልና እዛ ላይ የአርሰናል ቅርጽ ወደ 4-4-2 የሚመስል ይህ ብቻ ብቃት ግን አይደለም። ባለፉት ጨዋታዎች ያየ ነው። አርሰናል በሚገርም ሁኔታ የ2022-23 ሲዝን በመጀመሪያው ውድድር ዓመት አርሰናል ለዋንጫ የተፎካከረበትን ዓመት የሚያስታውስ ድንቅ ብቃት ያለው ስብስብም እያሳየን ይገኛል። በዛን ወቅት የምታስታውሱ ከሆነ የግራ መስመሩ ላይ በጣም ጥሩ ፐርፎርማንስ የነበራቸው ተጫዋቾች ነበሩ። እንደኛው ዚቼንኮ በውድድር ዓመቱ የመጀመሪያው ፊርማ ነበር። በጣም ጥሩ ፐርፎርማንስ ከግራኒት ዣካና ማርቲኔሊ ጋር ያ ጥምረት አሁንም በግራ መስመር ላይ በዲክላን ራይስ፣ ሊያንድሮ ትሮሳርድ እና በካላፊዮሪ እየመጣ ይገኛል። ይህንንም አንዱ ኦቨርሎድ የማድረግ ታክቲካቸው ነው። ኦቨርሎድ የማድረግ ታክቲካቸው ደግሞ ውጤታማ ሆኖ እየቀጠለ ይገኛል። ታዲያ የአርሰናል ኢንተንሲቲ ብቻ ሳይሆን እንደ ስብስብ ለሚቀጥሉ ጨዋታዎችን ዝግጅት ሲያደርጉ መድፈኞቹ በአውሮፓ ቻምፒዮንስ ሊግ፣ በእንግሊዝ ፕሪሚየር ሊግ ተደራራቢ ጨዋታዎች በሚመጡበት ጊዜ የኤዜ እንዲሁም ደግሞ ዮኮሬስ፣ ሄሱስ እንዲሁም ደግሞ ማርቲን ኦዴጋርድን ምርጥ ፐርፎርማንስ ይፈልጋል፣ ሀቨርትዝን ጨምሮ። ታዲያ አርሰናል የተለያዩ አይነት ታክቲኮችን ሜዳ ላይ ሲተገብር ሊያሳየን የሚችልበት እድል ሰፊ ይሆናል ብዬ አስባለሁ። አርሰናል አሁንም ኦቨርላፕ የሚያደርጉ መስመር ተጫዋቾች የሉትም። ነገር ግን ቲምበርን አንዳንድ ጨዋታዎች ላይ ካያችሁ ኢንቨርትድ ፉልባክ ሆኖ ከነራይስ ጎን ኳስ ሲመሰር ሲያግዝ ይታያል። ካላፊዮሪ በመጣባቸው ወቅቶች ግን ያንን ሚናውን ብዙ እየተወ የሚመጣበት እድሉ ሰፊ እንደሚሆንም የሚጠበቅ ነው የሚሆነው። ታዲያ አርሰናል እንደ ቡድን ያሉበትን ችግሮች በተለይ የማጥቃት ችግሮችን መፍትሄ የሚሰጥ ከሆነ ከጎል ጋር ውጤታማ እየሆነ የሚመጣ ይሆናል። ታዲያ ውድ አድማጮቻችን እዚህ ጋር አብሬ ላነሳ የምፈልገው ነጥብ እናንተም ልብ ልትሉት የሚገባው ነጥብ ብዬ የማስበው አርሰናል ኦዴጋርድ ነው ችግሩ የሚል አይደለም። ነገር ግን ኦዴጋርድ የሚወዱ ያጫወት ስታይል አለ አይደለ? እና ደግሞ አርሰናል በራሱ ደግሞ ዘንድሮ እያገኘ ያለው ኬሚስትሪ አለ። ስለዚህ ኦዴጋርድን ወደዚህ ያጫወት ስታይል ማምጣት አንዱ ሚና ሊሆን ይችላል። ያለበለዚያ ግን ኦዴጋርድን በኔ እይታ ከዙብሜንዲ ጋር ማፈራረቅ ያ ማለት ነው አርሰናል አንዳንዶቹን ጨዋታዎች በኦዴጋርድና ሀቨርትዝን አብሮ አንድ ጨዋታ ላይ ሲያሰልፍ ልናየው የምንችልበት እድል ሊኖር ይገባል፣ በተለይ በሎው ብሎክ የሚጫወቱ ቡድኖች ላይ። ያለበለዚያ ደግሞ ኦዴጋርድንና ኤዜን አንድ ላይ ሜዳ ላይ ልናይ ይጠበቃል። ኦዴጋርድን ወደ 8 ቁጥር ቦታ ማምጣት አስፈላጊና ውጤታማ ሲሆን ያንን በሚገባ ማከናወን የሚያስፈልግ ይሆናል ብዬ አስባለሁ። ከዛ ውጭ እዚህ ጋር ቡካዮ ሳካ፣ ማርቲኔሊና እንዲሁም ደግሞ ጥሩ ሚና ሊኖራቸው የሚችሉ በጣም የተሻሉ ፐርፎርም የሚያደርጉ ተጫዋቾች ናቸው። ታዲያ አርሰናል አንዳንድ ጨዋታዎች ላይ ግን ቤን ዋይትንም ኦቨርላፕ ማድረግና የቤን ዋይትን ሚናም ሊፈልግ ይችላል። በተለይ ቡካዮ ሳካ በሚኖርባቸው ጊዜ ቡካዮ ሳካ ከማዱዌኬ እና በቡካዮ ሳካ መካከል ምን ልዩነት አለ? ማዱዌኬ ድሪብል ማድረግ ስለሚፈልግ ተነጥሎ መስመሩን ጠብቆ ይጫወታል እና ቡካዮ ሳካ በሚጫወትበት ጊዜ ግን ኦቨርላፕ የሚያደርግ የግድ የመስመር ተጫዋችን ይፈልጋል። ምክንያቱም ከመስመር ይልቅ እንደ ኢንቨርትድ ዊንገር ሻርፕ ኢንድ ያለው ሹት ለማድረግ ዝግጁ የሆነ ያጫወት ስታይል ስለሚኖረው ታዲያ መድፈኞቹ በሶስት የተለያዩ አጥቂዎችን የተለያየን ተጫዋቾችን መጠቀም በሄሱስ ያንን እያደረገው ነው የሚገኘው። በዮኮሬስ እና በሃቨርትዝ ቋሚ የሚጫወቱ ተጫዋች ወሳኝ አይደለም፣ ተቀይሮ የሚገባውም ወሳኝ ማድረግ ያስፈልጋል። ሰንደርላንድ ጨዋታ ላይ ሄሱስን የለመዱት የተቃራኒ ቡድን ተከላካዮች ዮኮሬስ ሲመጣ ዮኮሬስ ሌላ የማጥቃት ቅርጽ ቡድኑ ተቃራኒ ቡድን እየደከመ ዮኮሬስ በሙሉ ጉልበት ስለሚገባ በቀጥታ ውጤታማ ሊሆን የሚችልበትን እድል የሚያመጣ ነው የሚሆነው። አሁንም
ሄሱስም እንደዚህ አይነት በተለይ ሄሱስ ተቀይሮ ሲገባ ትንሽ ደከም ይላል። ሃቨርትዝ ግን ተቀይሮ በሚገባበት ጊዜ በጣም ውጤታማ አጥቂዎች ከሚባሉት አንዱ ነውና ያንን ማስቀጠል ያስፈልጋል። ማርቲኔሊ ከዮኮሬስ፣ ሃቨርትዝ ከዮኮሬስ የፈጠሩት ጥሩ ቅንጅቶችን መቀጠል የሚያስፈልግ ነው። አርሰናል አሁን የኤዜን ጎሎች በሚገባ ይፈልጋል። ኤዜም ያንን ማሳየት ያለበት ይመስለኛል። በተከላካዩ መስመሩ ረገድ ጥያቄ አይነሳለትም። በቃ ጽድት ያለ የእንግሊዝ ፕሪሚየር ሊግ ጽዳት ያለው ተከላካይ ያለው ቡድን አርሰናል ነው። 17 ብቻ ጎሎች ተቆጥሮበታል። ሹቶችን ቀንሰዋል። የአማካይ ክፍሉ ሽፋን ስለሚሰጣቸው ነው። ይህንን ማስቀጠል ያስፈልጋል። እዚህ ጋር ሊያንድሮ ትሮሳርድ ያነሳው ሀሳብ አለ። እዚህ ቡድን ውስጥ ማን ነው ስታንዳርዶችን የሚያስቀምጥ ሲለው ኖርጋርድ የሚል አስተያየት ሰጥቷል። የኖርጋርድ ድንቅ ብቃት ታይቷል። ስለዚህ እዚህ በኋላ የሚኬል ሞሪኖ መጎዳት ተከትሎ በሚቀጥሉት 3 ወራት ውስጥ ወሳኙ ተጫዋቾች አንዱ ኖርጋርድ ሊሆን ይችላል። እየተቀየረ የገባ ጨዋታዎችን ቴምፖ ማረጋጋት፣ ጨዋታዎች በሚያስፈልጉበት ጊዜ በተለይ ሳጥን ውስጥ ሌትራን አድርጎ ጎሎችን በማስቆጠር ረገድ አርሰናል በአማካይ መስመሩ ብልጫ በሚወሰድበት ጊዜ በፊዚካሊቲ ቡድኑን ማገዝ የሚችል ጥሩ ፐርፎርማንስ ያለው ተጫዋች ይሆናል ብዬ አስባለሁ። ወደ አድማጮቻችን ይህ የስፖርት ነው። የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።